ጤና ይስጥልኝ ተመልካቾቻችን። ሚሊዮኖችን ከመካከለኛ የኑሮ ደረጃም ወደ ድህነት የሰደደውና ለሥራ አጥነት የዳረገው የትዳር ፍቺ፣ ጭንቀት፣ ተስፋ መቁረጥና ስደት በከፍተኛ መጠን እንዲጨምር ምክንያት የሆነው የኢራን ጦርነት ተባብሶ ቀጥሏል። ፕሬዝዳንት ትራምፕ ኢራን ወደ ሰላም ንግግር ካልተመለሰች የሀገሪቱን ኃይል ማመንጫዎችና ድልድዮችን ለማውደም መዛታቸው ሲነገር፣ ኢራን በምላሹ ቀይ ባህርን ለመዝጋት ማቀዷ እየተነገረ ነው። በኢራን የሚደገፈው የሁቲ ቡድን የቀይ ባህር መተላለፊያን ከዘጋ የዓለም የነዳጅ ቀውስ የከፋ ደረጃ እንደሚደርስ ተፈርቷል። ለመሆኑ የኢራን አሜሪካ ግጭት መቼና እንዴት ጀመረ? በኢራን ላይ በየጊዜው የተጣሉ ማዕቀቦች ምን ጉዳት አደረሱ? አሁን የተፈጠረው ፍጥጫስ ወዴት ያመራል? በዝርዝር እንመለከታለን። በላይ በቀለ ነኝ። አብራችሁን እንድትቆዩ ጋብዛለሁ። በአሜሪካና ኢራን መካከል ለቀናት የቀጠለውን ውጊያ ተከትሎ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ድርድር ጠረጴዛ ካልተመለሰች በሚቀጥለው ሳምንት የሀገሪቱን የኤሌክትሪክ ኃይል ማመንጫዎችና ድልድዮች እንደሚያወድሙ አስጠንቅቀዋል። ኢራን በበኩሏም ቀይ ባህርን ለመዝጋት እያጤነች መሆኗ ይነገራል። ቴሄራን ከሆርሙዝ ሰርጥ ባለፈ የየመን ሁቲ ሚሊሻ ቡድንን በመጠቀም የቀይ ባህር መተላለፊያን ልትዘጋ እንደምትችል እየተነገረ ነው። ኢራን ግጭቱን በማስፋት አደገኛ የተባለውን ካርድ ልትመዝ እየተሰናዳች ነው ይላሉ ተንታኞች። ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን ጠባቡን የውሃ መስመር ባብ ማንዴብን በመዝጋት በዓለም የንግድና የነዳጅ እንቅስቃሴ ላይ ተጨማሪ አደጋ እንዲፈጠር ለማድረግ ነው። በአሜሪካ ላይ ሌላ ጫና። የውሃ መስመሩ ሳውዲ አረቢያ በዋናነት ነዳጅ ወደ ውጭ የምትልክበት በመሆኑ ከፍተኛ ቀውስ እንደሚያስከትል ይነገራል። የየመን አንድ ባለስልጣን ሳውዲ አረቢያ በየመን ላይ ጥቃት መፈጸም ከቀጠለች የውሃ መስመሩን እንደሚዘጉ ቀደም ሲል ማስጠንቀቃቸው ይታወሳል። ይሄ የቀይ ባህር መስመር ከተዘጋ የዓለም የነዳጅ ዋጋ በበርሜል $200 ሊደርስ እንደሚችል ተመልክቷል። ኢራን በአሜሪካ ላይ ውጥረት ለመፍጠር ሁሉንም አይነት ማነቂያ መንገዶችን መጠቀሟም አይቀርም ይላሉ ታዛቢዎች። ለዚህ ደግሞ የቀይ ባህር መስመር የመጨረሻ ወሳኝ አማራጭ ሊሆን ይችላል ባይ ናቸው። በኢራን የሚደገፈው የየመኑ ሁቲ ቡድን ቀይ ባህርን የማወክ አቅም እንዳለው የጋዛ ጦርነትን ተከትሎ የተለያዩ መርከቦች ላይ ጥቃት በመፈጸም አሳይቷል። እናም አሁን ፕሬዝዳንት ትራምፕ እንደዛቱት የኢራንን ቁልፍ መሠረተ ልማቶች የሚመቱ ከሆነ የኢራን አጋሮች ቀይ ባህርን በመዝጋት የዓለም ኢኮኖሚ ቀውስ የበለጠ እንዲባባስ ያደርጋሉ የሚል ስጋት አለ። ትራምፕ ከፋክስ ኒውስ ጋር ባካሄዱት ቃለ ምልልስ በሚቀጥለው ሳምንት ሁኔታው በእጅጉ ይከብድባቸዋል፣ ወደ ድርድር ጠረጴዛ ካልመጡ በስተቀር ሁሉንም የኃይል ማመንጫዎችና ድልድዮች እናጠፋለን ብለዋል። አሜሪካውያን ተደራዳሪዎችም ለኢራን አቻዎቻቸው ስምምነት ላይ ካልደረሳችሁ ምንም ነገር አይተርፍላችሁም የሚል ጥብቅ መልእክት ማስተላለፋቸውን ገልጸዋል። የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክ ሰላማዊ ሰዎችና የሲቪል መሠረተ ልማቶችን እንደ ድልድይና የኃይል ማመንጫዎች ያሉትን ሆን ብሎ ማጥቃት በጄኔቫ ኮንቬንሽን መሠረት የጦር ወንጀል እንደሆነ ቀደም ሲል ማስጠንቀቃቸው ይታወቃል። ትራምፕ በሆርሙዝ የባህር ወሽመጥ በኩል በሚያልፉ የንግድ መርከቦች ላይ ሊጥሉት የነበረውን የ20 በመቶ ታሪፍ ያነሱ ቢሆንም በኢራን ወደቦች ላይ ግን እገዳ መልሰው ጥለዋል። የአሜሪካ ማዕከላዊ እዝ በሆርሙዝ ሰርጥ አቅራቢያ በሚገኙ የኢራን ወታደራዊ ኢላማዎች ላይ ከባድ የአየር ጥቃት ፈጽሟል። በምላሹ ኢራን በዮርዳኖስ በኩዌትና ባህሬን በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ ድሮኖችና ክሩዝ ሚሳይሎች ተኩሳለች። ኩዌት የአየር መከላከያ ስርዓቷን በመጠቀም ድሮኖች ማክሸፏን ስትገልጽ፣ ባህሬንም የአየር ጥቃት ማስጠንቀቂያ ድምፅ አሰምታለች። በአሜሪካና ኢራን መካከል ያለው የዛሬው ከፍተኛ ውጥረትና የዲፕሎማሲ ግንኙነት መቋረጥ በአንድ ጀንበር የመጣ ሳይሆን ላለፉት 7 አስርተ ዓመታት ከ70 ዓመታት በላይ ሲጠራቀም የቆየ የታሪክ ጠባሳ ውጤት ነው።
በ1953 እንደ ፈረንጆቹ አቆጣጠር በወቅቱ በዲሞክራሲያዊ መንገድ ተመርጠው የነበሩት የኢራን ጠቅላይ ሚኒስትር መሐመድ ሞሳዴቅ የሀገሪቱን የነዳጅ ማዕድን ወደ መንግሥት ይዞታነት ለማዛወር ወሰኑ። ይህንን ያልወደዱት አሜሪካና ብሪታንያ በመተባበር በሞሳዴቅ ላይ ወታደራዊ መፈንቅለ መንግሥት አካሄዱ። በምትካቸው ለአሜሪካ ታማኝ የሆኑትን አምባገነኑን ንጉሥ ሻህ መሐመድ ሬዛ ፓላቪን በሥልጣን ላይ አጠናከሩ። ይህም በኢራን ሕዝብ ዘንድ ለአሜሪካ ትልቅ ጥላቻ እንዲፈጠር አድርጓል። እንደ ፈረንጆቹ አቆጣጠር በ1979 በአያቶላህ አሊ ካማኒ መሪነት የተቀሰቀሰው አብዮት የአሜሪካ ደጋፊ የነበሩትን ንጉሥ ሻህ ፓላቪን ከሥልጣን አወረደ። አዲሱ የሃይማኖት መንግሥት አሜሪካንን ታላቅ ሰይጣን በማለት ሲፈርጅ፣ አሜሪካም የኢራንን አዲሱን ሥርዓት በጥርጣሬ ማየት ጀመረች። ተከትሎም የኢራን ተማሪዎች በቴሄራን የሚገኘውን የአሜሪካ ኤምባሲ በመቆጣጠር 52 አሜሪካውያን ዲፕሎማቶችን ለ444 ቀናት አግተዋል። ይሄ ክስተት በአሜሪካውያን ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን ዋሽንግተንም ከቴሄራን ጋር የነበራትን ዲፕሎማሲያዊ ግንኙነት ሙሉ በሙሉ እንድታቋርጥ አድርጓል። በሳዳም ሁሴን የምትመራው ኢራቅ ኢራንን በወረችበት ወቅት አሜሪካም ኢራቅን በገንዘብ በወታደራዊ መረጃና በትጥቅ በግልጽ መደገፏ ይነገራል። ይህም ኢራን በአሜሪካ ላይ ያላትን የጥላቻ ስሜት ይበልጥ አጠናከረ። ከታሪካዊው ዳራ በተጨማሪ እስከ ዛሬ ግንኙነታቸውን ውጥረት ውስጥ ከከተቱት ዋነኛ ምክንያቶች አንዱ የኢራን የኒኩሌር መርሃ ግብር ነው። አሜሪካና ምዕራባውያን ሀገራት ኢራን የኒኩሌር ጦር መሳሪያ ለማልማት እየጣረች ነው ብለው ያምናሉ። ምንም እንኳን እንደ ፈረንጆቹ አቆጣጠር በ2015 በባራክ ኦባማ ዘመን ታሪካዊው የኒኩሌር ስምምነት ቢፈረምም በ2018 ፕሬዝዳንት ዶናልድ ትራምፕ አሜሪካንን ከስምምነቱ በማውጣት በኢራን ላይ ጠንካራ የኢኮኖሚ ማዕቀብ መልሰው ጣሉ። ይህም የኢራንን ኢኮኖሚ ክፉኛ ጎድቶታል። ኢራን በመካከለኛው ምስራቅ አሜሪካና አጋሮቿን በተለይም እስራኤልንና ሳውዲ አረቢያን ለመገዳደር የራሷን ተላላኪ ኃይሎች በመደገፍ ትታወቃለች። የሊባኖሱ ሄዝቦላህ፣ በየመን የሚገኙት ሁቲዎች፣ በጋዛ የሚንቀሳቀሰው ሐማስና በኢራቅ የሚገኙ የሺያ ታጣቂ ቡድኖች ይጠቀሳሉ። እስራኤል በአካባቢው ዋነኛ የአሜሪካ ስልታዊ አጋር ስትሆን፣ የኢራን መሪዎች ግን የእስራኤልን መኖር በይፋ አይቀበሉም። አሜሪካም እስራኤልን ከማንኛውም የኢራን ጥቃት የመጠበቅ ግዴታ ስላለባት ይሄ ፍጥጫም ሁለቱን ሀገራት ዘውትር ያጋጫቸዋል። የአሜሪካ የኢኮኖሚ ማዕቀቦች በተለይም ፕሬዝዳንት ዶናልድ ትራምፕ በ2018 አሜሪካንን ከኒውክሌር ስምምነቱ ካወጡ በኋላ የተጣሉት ማዕቀቦች በኢራን ኢኮኖሚና በማኅበራዊ ሕይወት ላይ እጅግ ሰፊ ተጽዕኖ አሳድረዋል። ነዳጅ የኢራን ኢኮኖሚ የጀርባ አጥንት ነው። የአሜሪካ ማዕቀቦች ማንኛውም ሀገር ወይም ኩባንያ ከኢራን ነዳጅ እንዳይገዛ ስለሚከለክሉ የሀገሪቱ የነዳጅ ሽያጭ በከፍተኛ ሁኔታም እንዲቀንስ አድርጓል። የኢራን ብሔራዊ ገንዘብ ሪያል በአሜሪካ ዶላር ሲመነዘር ዋጋው ታይቶ በማይታወቅ መልኩ ወድቋል። ይህም የሀገር ውስጥ ምርቶችና አገልግሎቶች ዋጋ እጅግ እንዲንር አድርጓል። ኢራን ከዓለም አቀፉ የባንክ ማስተላለፊያ ስርዓት ስዊፍት ስለታገደች ከሌሎች ሀገራት ጋር መደበኛ የንግድ ልውውጥ ማድረግ፣ ገንዘብ መላክም ሆነ መቀበል አትችልም። በርካታ ግዙፍ የውጭ ኩባንያዎች ከአሜሪካ ማዕቀብና ቅጣት ለመሸሽ ሲሉ በኢራን ውስጥ የጀመሩትን የቢሊዮኖች ዶላር ፕሮጀክቶች አቋርጠው ወጥተዋል። በማኅበራዊ ሕይወትና በሕዝቡ ላይ ያሳድረው ተጽዕኖ ምንም እንኳን ማዕቀቦቹ በመንግሥት ላይ ያነጣጠሩ ቢሆኑም ቀጥተኛ ሰለባው ግን ተራው የኢራን ሕዝብ ሆኗል። ሰብአዊ ቁሳቁሶች እንደ ምግብና መድኃኒት ከማዕቀብ ነፃ ቢሆኑም በባንክ እገዳው ምክንያት የኢራን ሆስፒታሎችና ኩባንያዎች ለመድኃኒት ግዢ የሚሆን ገንዘብ ወደ ውጭ መላክ አይችሉም። ይህም በተለይ ለካንሰር፣ ለልብና ለሌሎች ከባድ ህመሞች የሚሆኑ ወሳኝ መድኃኒቶች እንዲጠፉ ወይም ዋጋቸው እጅግ እንዲጨምር አድርጓል። የምግብና የቤት ኪራይ እንዲሁም የትራንስፖርት ዋጋ በከፍተኛ ፍጥነት በመጨመሩ በሚሊዮን የሚቆጠሩ መካከለኛ ገቢ የነበራቸው ኢራናውያን ወደ ድህነት ደረጃ ወርደዋል። በርካታ ፋብሪካዎች ከውጭ የሚያስገቧቸውን ጥሬ ዕቃዎች ማግኘት ባለመቻላቸው ተዘግተዋል። ይህም በሚሊዮን የሚቆጠሩ ወጣቶችን ለሥራ አጥነት ዳርጓል።
የወደፊት ተስፋ ማጣት፣ የኢኮኖሚ ጭንቀትና የኑሮ መላላት በሀገሪቱ ውስጥ የፍቺ መጠን እንዲጨምር፣ የድብርት ስሜት እንዲስፋፋና ወጣት ባለሙያዎች ሀገራቸውን ጥለው እንዲሰደዱ አድርጓል።